ኤፕሪል 11 የዕለቱ መልእክት ርዕስ እንደተናገረው ይመግባል። በኤልያስም እጅ እንደተነገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። አንደኛ ነገሥት ምዕራፍ 17 ቁጥር 16። የኢኮኖሚ ግሽበት፣ እጥረትና ውጥረት በተለያዩ ትውልዶች መካከል ተከስተዋል። አሁንም ይህ ክስተት በስፋት ይታያል። ታላቋ ሀገር አሜሪካ እንኳ በ2008 እንደ አውሮፓውያን አቆጣጠር በ40 ዓመታት ታይቶ የማይታወቅ የኢኮኖሚ ግሽበትና የኑሮ ውድነት እንዳጋጠማት አንዳንድ መረጃዎች ይጠቁማሉ። እንደዚህ አይነት ከባድና ፈታኝ ሁኔታ ሲያጋጥም እምብዛም ስጋት የማይገባቸው የማህበረሰብ ክፍሎች ቢኖሩም እንኳ አብዛኛው ማህበረሰብ ኑሮው ጥያቄ ላይ ይወድቃል። ነቢዩ ኤልያስም በነበረበት ዘመን የተከሰተውን የዝናብ አለመገኘት ተከትሎ የነበረው የኑሮ ጫና ከባድ ነበር። እግዚአብሔር አምላክ በዚያ ፈታኝ ሰዓት ነቢዩ ኤልያስን በተለየ መንገድ ይመግበው ነበር። የተወሰነውን ጊዜ ቁራ ስጋ እያመጣ፣ በሌላ ጊዜ ደግሞ በልቼ ለመሞት የአንድ ቀን ብቻ ምግብ አለኝ በምትለው መበለት ቤት ውስጥ ተአምራት በማድረግና ጥቂቱን በማብዛት ሲያኖረው እንመለከታለን። ከእግዚአብሔር ታማኝነት የተነሳ ከማድጋው አልተጨረሰም፣ እንዲሁም ከማሰሮው አልጎደለም። እርሱ ከተናገረ ማለቅና መጉደል የሚባሉ ነገሮች እድል ያጣሉ። ዛሬም የፍጥረት ሁሉ መጋቢ እግዚአብሔር እንደሆነ ሊታመን ይገባል። እርሱ በተለያየ መንገድ ይጠቀማል። እኛ ሰጪው እርሱ እንደሆነ ስንረዳ መንገዱን ደግሞ ያሳየናል። ስለዚህ ስለ ኑሯችሁ ምን እንበላለን? ምንስ እንጠጣለን? እንዴትስ እንኖራለን? በማለት አትጨነቁ። ይልቁኑ ጌታችን እንዳስተማረን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ያለውን እውነታ አስቡ። ምክንያቱም እንደተናገረው ይመግባል።